ህዝብን ለጦርነት የማዘጋጀት ርብርብ ብለናል። እንዳልኳችሁ መነሻ የምናደርገው ሰልፉን ነው። ሰልፉን ብቻ ሳይሆን ከሱ ጋር ተያይዞ እየተደረገ ያለ ሰማዕታትን የመዘከር ደግሞ የሚባል እንደዚሁ ሌላም ፕሮግራም አለ። እሱን እናያለን። እንደገና ዛሬ ሰልፉ ላይ ደግሞ ራሱ የህወሓት ምክትል የሆኑት አቶ አማኑኤል አሰፋ የተናገረው ደግሞ ንግግር ደግሞ አለ። እነዚህ ሶስቱ ነገሮች በእኛ እምነት ተፈናቃዮች ወደ ቦታቸው እንዲመለሱ የተጠየቀበት ሳይሆን ህዝቡ ለማይቀረው ጦርነት እንዲዘጋጅ መልእክት የተላለፈበት ነው ብለን ነው የምናስበው። አሁን የነገርኳችሁ ሶስቱም እንቅስቃሴዎች ከሰማዕታት ጋር የተያያዘው እንቅስቃሴ የሰሞኑንም ጅምላ መቃብር አገኘን ብለው ጄኔራል ታደሰ ወረደ ራሱ የተናገሩት ጨምሮ የዛሬው ሰልፍ እንደዚሁም ሰልፉ ላይ የተንጸባረቁት ንግግሮች ህዝቡን የትግራይን ህዝብ ማለት ነው ለማይቀረው ጦርነት እንዲዘጋጅ የማድረግ ጉዳይ ነው። በነገራችን ላይ የሰራዊቱ አመራሮችም ጭምር ተናግረዋል እና የዛሬ ንግግሮቹን ካያችሁ ምንም እንትን የለውም። ኦልሞስት በቃ ወደ ጦርነት በሰላማዊ አይነት መንገድ ጥያቄዎቻችን እንዲመለስ እንፈልጋለን ማለት ክብራችንና ሉዓላዊነታችን ተደፍሮ እያየን ዝም እንላለን ማለት አይደለም የሚል አይነት ንግግሮች፣ ለሰላም የምናደርገው ጥረቶች በሙሉ እንቅፋት እየገጠማቸው ነው የሚሉት የነ ማነው ይሄ 46 ወታደራዊ ስትራቴጂዎችን ያውቃል 40ውን ደብቆ ነው የተቀመጠው የሚባለው ማነው ስሙ ከወርቅ ጋር ተያይዞ የሚነሳው ስሙን አስተውሱኝ እስቲ። ምግበይ ጄኔራል ምግበይ እንደዛ ብለው የሆነ አንድ ቪዲዮ ሲዞሬት በጣም ነው የገረመኝ። ዓለም ላይ ወደ 46 የሚደርሱ ወታደራዊ ስትራቴጂዎች አሉና እነዚህን ጄኔራል ምግበይ ያውቃቸዋል። ግን ለነ ጄኔራል ባጫ ግን 6ቱን ብቻ ነው የሚነገራቸው ነው። እሱ ቪዲዮ ስር አንድ የተጻፈ ኮሜንት አለና 40ውን ለወርቅ ቁፋሮ ነው የሚጠቀምበት የሚሉ ሰዎች በዛ አይነት ኮሜንት ሲሰጡ አይቻለሁ። ሰሞኑን የሰማሁት ይሄን ነገር እና በጣም ገርሞኝ እያሳቀኝ ነበር። ጄኔራል ምግበይም ዛሬ እንደዚሁ ከጦርነት ጋር የተያያዘ ንግግር አድርጓል እና እንዳልኳችሁ እነዚህ ነገሮች ለኔ ህዝቡን ለጦርነት የማዘጋጀት ጉዳይ አድርጌ ነው የምወስዳቸው። ይሄ ህዝቡን ለጦርነት የማዘጋጀት ተግባር ውስጥ በዚህን ወቅት ላይ ለምን ገቡ የሚለውን ቅድሚያ እንመልስ እና ያ ህዝብን የማዘጋጀት ተግባር መሆኑን እነግራችኋለሁ። ለዛ ያሉኝን ምክንያቶች እነግራለሁ። እንዲህ በደፈናው ያልኩት ነገር አይደለም፣ ግን የማይቀር ነገር ስለሆነ ነው እና ኦልሬዲ የተጠናቀቁ ነገሮች አሉ። ለምሳሌ ደጋግመን እንደተናገርነው ከኤርትራ መንግስት ጋር እንደዚሁም ከተወሰኑ የፋኖ ኃይሎች ጋር ግንኙነት ፈጥረዋል። ከፋኖ ኃይሎች ጋር አላቅም፣ ነገር ግን ከኤርትራ መንግስት ጋር ግን የነ ዶክተር ደብረጽዮን ቡድን ኢቭን ወታደራዊ እቅዶችን ሁሉ አዘጋጅተዋል። እነዚህ የተወሰኑ የፋኖ አደረጃጀቶች በዚህ እቅድ ውስጥ ይኑሩ አይኑሩ ማውቀው ነገር የለም፣ ግን የመኖር እድላቸው ለኔ ጠባብ ነው ብዬ ነው የማስበው። እቅድ ውስጥ አይኖሩ፣ የሚሰጣቸውን ነገር ምናልባት ያስፈጽሙ ካልሆነ በስተቀር እቅድ ውስጥ ግን አያካትቷቸውም። በዛም ደረጃ የሚያዩዋቸውም አይመስለኝም። ከፋኖን አጠቃላይ አይደለም፣ ከፋኖ በጣም የተወሰኑት ነው ያገኙት። ነገር ግን ከኤርትራ መንግስት ጋር የጦርነት እቅድ ሁሉ አቅደው ጨርሰዋል። ይሄ ከዚህ ቀደም የነገርናችሁ ነው። ዛሬ ደግሞ የሰማሁት በአሰሃ የሚባል ወረዳ አለ ትግራይ ውስጥ እና ግንቦት 9 ይመስለኛል። ግንቦት 9 ላይ አንድ የአግራቬል የሚባል መንገድ አስመርቀዋል። የህወሓት
ከፍተኛ አመራሮች አሉበት። አማኑኤል አሰፋን ጨምሮ ምክትል ነው የጊዜያዊ መንግስቱ። ወታደራዊ አመራሮችም እንደዚሁ አሉበት። ይሄ አግራቬል የተባለው መንገድ የተሰራው በማህበረሰቡ ነው የተሰራው ነው የሚባለው እና የማህበረሰብ ልማት የሚል ስም ነው የሰጡት እና የትግራይ ሰራዊቶችም ይሄንን መንገድ በመስራት ተባብረዋል። እና ውስጥ እናውቃለን የሚሉ ሰዎች ወይም መረጃው አለን የሚሉ የራሳቸው የትግራይ ሰዎች ይሄ የልማት ስራ ሳይሆን በዛ ሽፋን የቀረበ ከኤርትራ መንግስት ጋር ወይም ከኤርትራ ሀገር ጋር የሚያገናኝ ወታደራዊ ኮሪደር ነው ያሉት። ወታደራዊ ኮሪደር ነው በማህበረሰብ ልማት ሽፋን ተሰርቶ ነው እንጂ ዓላማው የተሰራበት ዋነኛው ምክንያት ለወታደራዊ ዓላማ ነው። ያም በጦርነቱ ጊዜ ለሚኖር ወታደራዊ ትብብር እንዲጠቅም ተብሎ የተሰራ መንገድ ነው ይሄ አግራቬል የሚባል መንገድ። አስፈላጊም ደግሞ ሆኖ ሲገኝ ለመሸሽ ለማምለጥም ጭምር ነው። ያሁኑ የጦርነቱ ባህሪ እንደከዚህ ቀደሙ ይሆናል ተብሎ አይገመትም። ነግራችኋለሁ፣ እሱ የኔ ግምት ነው። ግን ትግራይ ላይ መንቀሳቀስ የማይችሉበት አይነት ሁኔታ ቢገጥም ለመሸሽ እና ወደ ኤርትራ ለመውጣት ማምለጫም መሸሻም የሚሆን መንገድ ነው። ምናልባት ደግሞ ሁኔታዎች ደግሞ ሲፈቅዱ ደግሞ የሸሹ የሚገቡበት የሚመለሱበት መንገድ ነውና ቶታሊ ዓላማው ወታደራዊ ዓላማ ነው። ለዛ ተብሎ ግን በማህበረሰብ ልማት ሽፋን የተሰራ ነው። ይሄ መንገድ ተመርቋል። ግንቦት 9 ላይ ነው የተመረቀው። እዚህ ድረስ ተኪዷል ነው የምላችሁ። ይሄን ሁሉ ጨርሰዋል። እቅድ አልቋል። መገናኛ ኮሪደር ምናምን ሁሉ ተሰርቶ ያለቀ ጉዳይ ነው። ከዛ ውጪ ኤርትራ ውስጥ የሚሰለጥኑ በ10 ሺዎች የሚቆጠሩ የትግራይ ወጣቶች ነበሩ። ከዚህ ቀደም እንደነገርኳችሁ በዋናነት በዚህ ጦርነት ከኛ ጋር ሊቆም ይችላል ብለው የሚያስቡት አውራጃዎች አሉ። ከዛ አውራጃ የተመለመሉ ማለት ነው። ከዛ አውራጃ የተመለመሉ ሰዎች በነገራችን ላይ እነ ዶክተር ደብረጽዮን ኢቭን ዋና መቀመጫቸውን ወደ አድዋ አድርገዋል ሁሉ ነው የሚባለው። ወደ አድዋ ቀይረዋል ነው የሚባለው። መቀሌ ላይ ብዙ ምቾት አልተሰማቸውም እና የአውራጃዊነት ስሜት ስላለ ማለት ነው። ደቡቡ ከነሱ እጅ የወጣ አይነት ነገር ነው። ወደ ኤርትራ ቀረብ የሚለው አካል ነው በተወሰነ ደረጃ ከነሱ ጋር ይዘልቃል ብለው የሚያምኑት እነሱ ማለት ነው። ይሄ ሆኖ በክፍፍሉ ምክንያት ነው። ህወሓት ውስጥ በተፈጠረው ክፍፍል ምክንያት ራሳቸው አንዳቸው ላይ የህዝብ የበላይነት ለማግኘት ሲሞክሩ የፈጠሩት ነው። ፖለቲከኞች የትኛውንም አይነት ነገር ነው የሚጠቀሙት አሸናፊ ለመሆን እና እስከ መጨረሻው ድረስ ያምኑናል ያግዙናል ብለው ከሚያስቧቸው አውራጃዎች የተወጣጡ አዳዲስ ሰልጣኞች ኤርትራ ውስጥ ሰልጥነዋል። ትግራይም ውስጥ ስልጠና ነበር። በመጽሐፍ ምረቃ ስም የሚያስመርቋቸው ማለት ነው። የሁሉ ስራ ሲሰራ ነበር። አሁን ደግሞ ወታደራዊ እንቅስቃሴዎች ተጀምረዋል። ወታደራዊ እንቅስቃሴ በወልቃይት፣ በጠለምት፣ በጠገዴ፣ በራያ ወታደራዊ እንቅስቃሴዎች ተጀምረዋል። የተለያዩ የትግራይ ሰራዊት አርሚ ምናምን የሚባሉት ትጥቃቸውን ይዘው ከነ አመራሮቻቸው ወታደራዊ ስትራቴጂክ የሆኑ ቦታዎች ላይ እየሰፈሩ እንደሆነ ዛሬ በጣም መነጋገር የሆነ ጉዳይ ይሄ ነው። እንቅስቃሴዎች ተጀምረዋል። በሌላኛው በኩልም ያለው ለምሳሌ በወልቃይት በኩል ያሉትም የራሳቸው የሆነ ዝግጅት እያደረጉ እንደሆነ ሲናገሩ ሰምቻለሁ። እና እነዚህ ሁሉ አልቀዋል። ወደ ጦርነት ለመግባት ወስነው ገብተውበታል። that is why
ለህዝቡ አሁን ላይ ማሳወቅ ተገቢ የሆነው ይሄ የጦርነቱን ዝግጅት በሚመለከት ህዝቡም የራሱን ዝግጅት እንዲያደርግ በስነ ልቦና በተለያየ ጉዳይ የራሱን ዝግጅት እንዲያደርግ ሲባል ነው። ቅድም ያልኳችሁ ነገሮች፣ ንግግሮች፣ ፕሮግራሞች፣ ኢቨንቶች ተዘጋጅተው የነበረው ማለት ነው። በእነሱ በኩል ኦልሬዲ ጨራርሰው ባለፈው እንዳልኳችሁ ወይ ነሐሴ መጨረሻ ሰኔ መጨረሻ ሊያም ሐምሌ መጀመሪያ አካባቢ ወደ ጦርነት ውስጥ ሊገቡ ይችላል። እንደዛ ወስኗል። የተለየ ነገር ከሌለ በስተቀር ሌላ ነገር የለም። አንድ ምናልባት ሊያደርጉት የሚችሉት ነገር ምልክት ሊሆናችሁ የሚችለው የሚዲያ ሰዎች ላይ በዚህ ረገድ አይተባበሩንም ብለው የሚያስቧቸው ይቃወሙናል ብለው የሚያስቧቸው ሰዎች ላይ ትንሽ ገዘፍ ያለ ዘመቻ ሊከፍቱ ይችላሉ። እሱ ምልክት ይሆናችሁ። እኛን ካካተተ የዛን ሰዓት ምላሽ የምንሰጥ ይሆናል ማለት ነው። ያካተ ግን የማውቀው ነገር የለም። ግን ያ የማይቀር ጉዳይ ነው። እነዚህ ነገሮች ተደርገዋል። ለጦርነት ወስነዋል እነዚህ ሰዎች። አንዱ አሁን እያደረጉት ያለው ነገር ሰማዕታትን መዘከር በሚል ስም ሰሞኑንም ሰምታችኋል። የጅምላ መቃብር አገኘን ምናምን የሚለው ነገር አሁንም ሰማዕታትን እንደሚመዘከር ጉዳይ አለ። ሻማ ማብራት፣ ጧፍ ማብራት ምናምን አይነት ነገሮች ሀገር ውስጥ ብቻ ሳይሆን ከሀገር ውጭም የተለያዩ ቦታዎች ላይ ይሄ አይነት ነገር አለ። ሰልፎች አሉ፣ ፍትህ የሚጠይቁ ሰልፎች አሉ፣ ተፈናቃዮች እንዲመለሱ የሚጠይቁ ተካሂዷል ዛሬ። ይሄ የጅምላ መቃብር ሰማዕታትን መዘከር ምናምን የሚባለው ነገር እንዴት ከጦርነት ዝግጅት ጋር ህዝቡን የማዘጋጀት ጉዳይ አድርገህ አየኸው ካላችሁኝ፣ በነገራችን ላይ እሱ ህዝቡን የማዘጋጀት ብቻ ሳይሆን ለዓለም አቀፉ ማህበረሰብም ያው የማሳወቅ ጉዳይ ነው። የኢትዮጵያ መንግስት ወደ ጦርነት ሊገባ ነው፣ አሁንም ይሄንን አይነት ነገር ሊፈጥርብን ነው የሚል ዓላማ አላቸው። ለዓለም አቀፉ ማህበረሰብ ሰንደን ምናምን እናቀርባለን ሲሉ ሰምታችኋል። የዓለም አቀፉን ማህበረሰብ ድጋፍ በዚህ እናገኛለን የሚል ነው። ብዙም ግን አይተማመኑበትም። እናገኘዋለን የሚል እርግጠኝነት የላቸውም። ቢሆንም ግን እንደዚህ አይነት ይሄ የዛን ጊዜ ላይ በጣም የዓለም አቀፉ ማህበረሰብ ራሱ ድምጽ የሆነ ጉዳይ ስለሆነ በተወሰነ ደረጃ ድጋፍ አናጣበትም የሚል ነገር አስበው እንዲያዘጋጁት ነው። በዋናነት ግን ህዝቡ ውስጥ ያለውን ብሶት፣ ህዝቡ ውስጥ ያለውን ቁጣ፣ ህዝቡ ውስጥ ያለውን የመበቀል ስሜት የማነሳሳት ፍላጎት የማነሳሳት ፍላጎት እንጂ በትክክል በጦርነት ውስጥ ስለተጎዱ አካላቶች ቢታሰብ ይህንን ጉዳይ ራሱ የፕሪቶሪያ ስምምነት ጉዳይ ብሎ የያዘው ጉዳይ ስለሆነ በጋራ በሚደረግ ጥረት እነዚህ አካላት ፍትህ እንዲያገኙ ማድረግ የሚቻልበት እድል አለ። ፍትህ በዛ አይነት መልኩ ነው የሚገኘው እንጂ ለብቻ ማልቀስ ፍትህ ለነዚህ ሰዎች አያስገኝም፣ የሚጠቅማቸውም አይደለም። መድረክ ባዘጋጁ ቁጥር ያንተ የሌላ ጸሎት እያሉ ቆመው ራሳቸው እኮ ተጠያቂ የሆኑ ሰዎች እኮ ናቸው። በጦርነት ሂደት ውስጥ ጉዳት የደረሰባቸው ሲቪሊያን የሞቱ ሲቪሊያን ፍትህ ይገባቸዋል። ፍትህ ነው እንዲሰፍን የሚያስፈልገው እንጂ እነሱ እንዲሞቱ እንዲያልቁ ምክንያት የነበሩ ሰዎች ሻማ ማብራት፣ ጧፍ ማብራት፣ የአንድ ቀን የሊና ጸሎት፣ አንድ ደቂቃ የሊና ጸሎት እያሉ አንገት መድፋት ምንም አይጠቅማቸውም። የሚጠቅማቸው ፍትህ ነው። የፍትህ ጉዳይ ደግሞ የፕሪቶሪያ ስምምነት የሚያውቀው ጉዳይ ነው። እሱን እንዲፈጸም ግፊት ማድረግ ነው። አላስፈጸምም ካለ ሌላኛው አካል ማለት ነው። ለማስፈጸም ፍላጎት ደግሞ ካለው መተባበር ነው።
እና ፍትህ እንዲገኝ ማለት ነው። እነሱም ተጠያቂ የሚሆኑ ከሆነ በዚህ ሂደት ውስጥ ለመጠየቅ ዝግጁ መሆን ነው። ካልሆነ ግን በእንደዚህ አይነት ወቅት ላይ ጧፍ ማብራት፣ ሻማ ማብራት ምናምን ከተባለ ይሄ ያንን የቁጣ ስሜት እንደገና አሁን ላላቸው የጦርነት ፍላጎት ለመጠቀም ሲሉ የሚያነሱት ጉዳይ የሚያነሱት እንጂ በትክክል ለነዚህ ሰዎች አዝነው አይደለም። ለነዚህ ሰዎች ያዘነ አካል ፍትህ ነው የሚጠይቀው እና ተመሳሳይ አይነት ነገር ደግሞ እንዳይፈጸም የራሱን ጥንቃቄ ነው የሚያደርገው። እነዚህ ሰዎች ለሞቱት ጧፍ ምናምን ነገር ያበራሉ። እንደገና ሌላ ለመግደል ደግሞ በሌላ መልኩ ደግሞ ይዘጋጃሉ እና ሰማዕቶቻቸውን የሚያከብሩ አካል ተደርገው ለመታየት ይሞክራሉ። ዛትስ ውሸት ነው። አያከብሯቸውም። በስማቸው ነው የሚነግዱት። ሌሎችን ለመጨረስ ሲሉ የሰማዕታትን ስም ያነሳሉ። እና አንዱ ያ ነው። ለዛ ነው ጦርነት ዝግጅት ነው የምላችሁ። ጦርነት ላይ ቁጣ ያስፈልጋል። ጦርነት ላይ የሆነ ሰው ለመክተት ወደ ሞት ነው የሚሄደው። ወደ ሞት እንዲሄድ ስሜት ውስጥ መክተት አለበት ያን ሰው። ምክንያታዊ ሆኖ ማሰብ የለበትም። ስሜት ለመፍጠር ነው አሁን ላይ እየተፈለገ ያለው። አንዱ ያ ነው። ሁለተኛው ተፋላሚያቸውን የፌዴራል መንግስትንም ማሸማቀቂያ ነው። ይሄን በኋላ ላይ በደንብ ይሄድበታለሁ። ማሸማቀቂያ ነው ስላችሁ ይሄን ነገር እያስታወሱ ዘር ሲጨፈጨፍ ነበር፣ ይሄን ያህል ሰው አልቋል፣ እንዲህ 10 ምናምን ጅምላ መቃብር እንደዚህ ተገኘ ነው 40 ምናምን እንደዚህ ተገኘ ምናምን ይሄን ሁሉ ደግሞ ያደረገው አሁን የኤርትራ መንግስት ምናምን ሳይሆን የኢትዮጵያ መንግስት ነው። ይሄ በተወሰነ ደረጃ የፌዴራል መንግስት ሊወስድ ይችላል ብለው ከሚያስቡት እርምጃ እንዲቆጥ ማሳቀቅ ማሸማቀቅ ነገር አለ አይደል? አንዳንድ ሚዲያዎችን ያያቸዋለሁ። ሚሊየን ጨራሽ ይሉታል የኢትዮጵያን መንግስት። ሚሊየን በመጨረስ ሂደት ውስጥ ቲፒኤልኤፍ የሌለበት ይመስል ማለት ቲፒኤልኤፍ የሌለበት ይመስል ሚሊየን ጨራሽ ይሉታል። የማሸማቀቂያ ነው። የሆነ አይነት ነገር እነሱ ሲያደርጉ ይሄኛው እንዲህ ይባላል ብሎ በመስጋት ከእርምጃው እንዲቆጥ ምናልባትም ያለውን አቅም ሁሉ ደግሞ እንዳይጠቀም ለማድረግ በስነ ልቦና ረገድ ማሸማቀቂያ ነው። ሚሊየን በማለቅ ሂደት ውስጥ ቲፒኤልኤፍ የማይተናነስ ሚና አለው። የማይተናነስ በጣም ደግሞ የሚገርመው ከዛ ስህተት ሳይማር አሁን እንደገና ሌላ ሚሊዮኖችን ለመጨረስ ጦሩን እያስጠጋ ነው ያለው። ለዚህ ነው ይሄንን ጉዳይ አሁን እያነሱ ያሉት። ሌላው የተፈናቃዮቹ ጉዳይ ነው። የተፈናቃዮችን ጉዳይ በሚመለከት ልክ እንደ ቀደሙ የፕሪቶሪያ ስምምነት የሚያውቀው ስምምነት ጉዳይ ነው። የተፈናቃዮችን ጉዳይ በሚመለከት የፕሪቶሪያ ስምምነት መፍትሄ ያስቀምጧል። በዛ መስመር መሄድ ይቻላል። ሰልፍ ማድረግ ምናልባት ካስፈለገ ይሄንን ስምምነት አልፈጽምም የሚል አካል ካለ በዛ አካል ላይ ሰልፍ ማድረግ ተገቢ ነው። ምክንያቱም ስምምነቱን የመፈጸም ፍላጎት ካጣ በጫና በአስገዳጅ ሁኔታ እንዲፈጽም መደረግ ስላለበት፣ ነገር ግን ይሄ እንዲፈጸም በፌዴራል መንግስት በኩል ፍላጎት አለ። ፍላጎት የሌለው በቲፒኤልኤፍ በኩል። ሰልፉ ግን እየተደረገ ያለው በሌላ አካል ነው። በትክክል ተፈናቃዮችን የመመለስ ፍላጎት አይደለም። ቲፒኤልኤፍ አካባቢዎቹን ይፈልጋል። አካባቢዎቹን ደግሞ የሚፈልገው ከሌላ ሶስተኛ አካል ጋር የሚገናኝበት መስመር ስለሆነ ሀገር የመሆን ፍላጎት ስላለው እኚህን አካባቢዎች ይፈልጋል እንጂ ተፈናቃዮቹን እዛ ለመመለስም አይደለም። አካባቢዎቹን
በሚመለከት ትግራይ ውስጥ ክርክር አለ። ቅድሚያ ተፈናቃዮቹ ይስጡ፣ ከዛ በኋላ ደግሞ ቦታዎቹን እንጠይቃለን የሚል ኃይል አለ። ያንን አካል አፉን ለማስያዝ አሁን ላይ የሚያነሱት ሌላው ነገር እዛ አካባቢዎች ውስጥ ያሉ የትግራይ ተጋሮች የብሔራዊ ጭቆና እየደረሰባቸው ነው ይላል። ይደረስባቸው አይደረስባቸው ነው ባላቅም፣ ቲፒኤልኤፍ ግን ስለነዚህ ተጋሮች አዝኖ ሳይሆን ይሄንን ነገር እያለ ያለው እነሱ በዚህ ደረጃ ብሔራዊ ጭቆና እየደረሰባቸው ሆኖ ሳለ አሁን ደግሞ አካባቢዎቹ ወደዚህ ሳይመጡ ሌሎች ተፈናቃዮች ይሄዱ ማለት እነዚህም እኮ እዛ ጭቆና ውስጥ ይግቡ እንደማለት ነው። ስለዚህ ዋነኛው መፍትሄ ተፈናቃዮቹ መመለስ ሳይሆን ቅድሚያ መሰራት ያለበት ቦታዎቹ ማምጣት ነው የሚለውን ፍላጎቱን ወደፊት ለመግፋት ሲል ግን ይጠቀምበታል። እና የሆነ አንድ ተጋሩ አንድ ትግራዋይ አንድ ትግራይ ልሂቅ ብድግ ብሎ አይ እዛ አካባቢ ላይ ብሔራዊ ጭቆና እየደረሰባቸው አይደለም ቢል ከሃዲ ይባላል ማለት ነው። ለማን ነው የምትደግፈው? የትግራይን ህዝብ እየደረሰበት ያለውን በደል እንትንትናለ ለወራሪዎች ለምናምን ነው እያገዝክ ያለው። እና ዋነኛው ግን ይሄ ተፈናቃዮች ጉዳይ መሬቱን ለማስመለስ ቢሆንም ግን ከተፈናቃዮች ጋር ተያይዞ ግን የሚቀርበው ከዚህ ቀደም እንዳልኳችሁ ወደ ጦርነት መግቢያ ምክንያት ከዚህ የተሻለ ስለሌለ ነው። ለጦርነቱ ህዝባዊ ኮዝ መፍጠር ማለት ነው። ለኛ ጥቅም አይደለም፣ ለስልጣናችን ብለን አይደለም። በወራሪ ጭቆና ስር ያለውን ህዝባችንን ለመታደግ እዚህ ለ5 ተከታታይ ክረምት በድንኳን እየኖረ ያለውን ተፈናቃያችንን ያለምንም ስጋት የነበረበት ቦታ ላይ መኖር የሚችልበትን ሁኔታ ለመፍጠር በሚል ለጦርነት የሚሆን ከህዝብ ጋር የተያያዘ ኮዝ ለመፍጠር ነው የሚጠቀሙበት። እና ሰልፍ እያደረጉ የምታዩት ከዛ ጋር በተያያዘ ቲፒኤልኤፎች እና ተክዳችሁናል ምናምን ስለሚባል ከዚህም የተሻለ የእነሱን ፍላጎት ከህዝብ ፍላጎት ጋር አያይዘው ወደ ጦርነት መግባት የሚችሉበት ሌላ እድል ነው። የተፈናቃዮች ጉዳይ እነሱ እንደሚሉት ለተፈናቃዮቹ አዝነው ሳይሆን ወደ ጦርነት መግቢያ ምክንያት ለማድረግና ህዝቡም ከጎናቸው እንዲሆን ለማድረግ ነው እና ኮዝ ለመፍጠር ሲሉ የሚያነሱት ነው እንጂ በትክክል ተፈናቃዮችን መመለስ የሚፈልግ አካል ሰልፍ አይደለም የሚያደርገው። ካደረገም ማን ላይ ነው የሚያደርገው? ቲፒኤልኤፍ ላይ ነው የሚያደርገው። ቲፒኤልኤፍ በትክክል ተፈናቃዮቹ እንዲመለሱ የሚፈልግ ከሆነ ማድረግ ያለበት ጥሩ ግንኙነት መፍጠር። በነገራችን ላይ ስምምነቱ እነሱ እንደሚሉት ቢል እንኳን ነው የሚላቸው ለተፈናቃዮቹ የሚጠቅመው ግን በጋራ መሰራት ያለበት ጉዳይ ስለሆነ ጤናማ ግንኙነት መፍጠር። ለዛ ነው ጤናማ ግንኙነት መፍጠር የማይፈልግ አካል በትብብር በመሰራት ወይም በትብብር ሊሰሩ የሚችሉ ለህዝቡ የሚጠቅሙ ስራዎች እንዲሰሩ እንቅፋት ነው እየሆነ ያለው። የህዝብ ፍላጎት ለህዝብ የወገነ ፍላጎትና ጥቅም የለውም ማለት ነው። ቲፒኤልኤፍ እንደዛ ነው። ቲፒኤልኤፍ ለህዝብ የወገነ ነገር የለውም። ለዛ ነው ከፌደራል መንግስት ጋር ሁልጊዜም ውጥረት የሚፈጥረው። በዛ ውጥረት የሚጎዳው ህዝብ ነው። ከፌደራል መንግስት ቁጥጥር ውጪ የሆነ ክልል ትግራይ ብቻ ነው ተብሎ ቱ ቢ ኦነስት ይሄ እኮ እንደ አንድ ስኬት ይወራል። ስኬት እኮ አይደለም። ከፌደራሉ መንግስት ለዚያም አምባገነን ከሚባል ማለት ነው ሁሉን ነገር ከያዘ ከተቆጣጠረ አካል ከሱ ቁጥጥር ውጪ ያለ ተጎጂ ህዝብ እኮ ነው እየተጎዳብህ ያለው። ኦኬ ለፖለቲከኞቹ ለነሱ ጥሩ ሊሆን ይችላል፣ ግን ህዝቡ እየተጎዳ ነው።
ህዝቡ የሚጠቀምበትን አይነት ነገር ላይ ነው እንጂ በደንብ መስራት ከፌዴራል መንግስት ጋር ያለውን ግንኙነት ማሻሻል የህዝብን ጥቅምና ፍላጎት አሳልፎ ሳይሰጡ ማለት ነው። ያ በሚሆንበት አይነት መልኩ ግንኙነትን ማሻሻል እሱ ነው ውጤት። እና የተፈናቃዮቹ ጉዳይ እንደዚሁ ነው ኮዝ ለመፍጠር። ሌላው ዛሬ አቶ አማኑኤል አሰፋ የተናገረው በጦርነቱ ማሸነፍ ሲያቅታቸው ስምምነቱን እየተጠቀሙበት ነው፣ ጄኔራል ምግበይም እንደዚሁ እጅ ስጡ እያሉን ነው አይነት ንግግር ሲናገሩ ነበር። እና አልተሸነፍንም የሚል ይሄ ደግሞ የሞራል ግንባታ ጉዳይ አድርጋችሁ ትወስዱት ትችላላችሁ። ሞራል የመገንባት ስነ ልቦናን ከፍ ከፍ የማድረግ ጉዳይ ነው እንጂ ከዚህ ቀደም ሲሉት የነበረው ነገር ይሄን አይደለም። የፕሪቶሪያ ስምምነት የሽንፈት ስምምነት ነው ብለው ነው የሚያስቡት። እዛ ላይ የፈረመ አካል በጦርነት አልተሸነፉም ሊል አይችልም። በጦርነት ያልተሸነፈ አካል መጀመሪያውንም የሽንፈት ስምምነት አይፈርምም። ከተፈረመም በሱ ዕውቅና ከሱ ዕውቅና ውጪ በሆነ መልኩ ከተፈረመም አይቀበልም። አሁን ግን አልተሸነፍንም። ሮማ አንዳንዶች ደግሞ አሸንፈዋል ሁሉ የሚሏቸውም አሉ። እሱ የሞራል ግንባታ የስነ ልቦና ግንባታ ነው። እነዚህ ነገሮች አሁን የምነግራችሁ ነገሮች በሙሉ ህዝቡን ለጦርነት የማዘጋጀት ተግባሮች ናቸው። እና አማኑኤል ሁሉም ነገር በሰላማዊ መንገድ እንጠይቃለን ማለት ክብራችንንና ሉዓላዊነታችንንም ሲጣስ ዝም ብለን እናያለን ማለት አይደለም። ምን ማለት ነው? በሌላም አይነት መስመር እንሄዳለን። ትናንት እንደነገርኳችሁ ደግሞ ጄኔራል ታደሰ ወረደ ሉዓላዊ ግዛታችንን ለማስመለስ በስምምነቱ በሌላም አይነት መንገድ እንሄዳለን። ጄኔራል ምግበይ ምንድን ያለው? ለሰላም ስንል ስናደርግ የነበረው ጥረት እንቅፋት እየገጠመው ነው። አጠቃላይ ሰሞኑን ወደ ጦርነት ሊገቡ እንደሆነ እየተናገሩ ነው። እንቅስቃሴያቸው፣ ንግግራቸው ሁሉ ይሄንን የሚያሳይ ነው እና አሁን ህዝባቸውን እያዘጋጁት ግን አልተሳካም። የመሰካት እድሉ አነስተኛ ነው። ስላልተሳካ ግን ይተውታል ማለት አይደለም። ወይም ወደ ጦርነት የሚገቡበትን ሁኔታ ያዘገዩታል ማለት አይደለም። ጊዜም የላቸውም። ባላቸውም አቅም ከመግባት ውጪ ያላቸው አማራጭ እምብዛም የለም። እነሱ ሊቀበሉት የሚችሉት ማለት ነው። ለህዝቡ ያሳውቃሉ። ተሳካ ጥሩ፣ ካልተሳካም ግን ባለው አቅም ይሄዳል። እንዳየሁት ከሆነ ብዙ አልተሳካም። ዛሬ መቀሌ ላይ የመንግስት ትምህርት ቤቶችም መስሪያ ቤቶችም ተዘግተው ሰልፍ ተካሂዷል። ሰሞኑን መቀሌ ላይ አንድ ዘፋኝ ሮፍናን የሚባል ፕሮግራም ነበር፣ ኮንሰርት። እዛ ላይ የተገኘው ወጣትና እዚህ ላይ የተገኘው በፍጹም አይገናኝም። በፍጹም ያ ወጣት ስለ ተፈናቃዮች ግድ ስለማይሰጡ አይደለም ኮንሰርቱ ላይ የተገኘው፣ እዚህ ግን ያልተገኘው ማለት ነው። ስለ ተፈናቃዮች ግድ ስለማይሰጡ አይደለም። የተነሱት ጉዳዮች አጀንዳዎቹ ስላልሆኑ አይደለም። የትግራይ ቦታዎች ናቸው የሚባሉት እነሱ እሱም ያም ወጣት ቢሆን ናቸው ብሎ የሚያምንና መመለስ አለባቸው ብሎ የሚያስብ ነው። ነገር ግን ለምን ግን አልተገኘም ካላችሁ እናንተ መሪዎቻችን
አይደላችሁም ብሏቸዋል። የእናንተን አመራር አንቀበልም። እናንተ ፍላጎታችሁ ጦርነት ነው። እናንተ ግንኙነታችሁ ከጨፍጫፊያችን ጋር ነው። ስለዚህ ዳግም ለትግራይ ህዝብ እንዲሆነ ለሰማዕታት ምናምን ብትሉ እኛ እናንተን አንሰማም፣ ከእናንተ ጋር ትብብር የለንም፣ ነቅተናል የሚል መልእክት ነው። አልተሳካም። ሂዱና አነጻጽሩትና እዩት። እንደውም አንዳንድ ሰዎች እያነጻጸሩት ነው ሲያወጡት። እዛ ኮንሰርት ላይ የተገኙ ወጣት እዚህ አብዛኛው ተማሪዎች ናቸው እና ተፈናቃዮች የመንግስት ሰራተኛው ምኑ ለጉዳይ ስለሚሆንበት እንጂ ሌላው አብዛኛው ለተፈናቃዮች አያገባኝም ብሎ አይደለም። ግን የእናንተን መሪነት አንቀበልም። የእናንተ አመራር ውጤቱ ጦርነት ነው። እናንተ ለትግራይ ህዝብ የምታስቡ ቢሆን ከሻቢያ ጋር አልተገናኛችሁ። እናንተ ከስልጣናችሁ ውጪ ለህዝብ ብታስቡ ቢሆን ኖሮ ሰላማዊ ግንኙነት መፍጠር እንጂ ውጥረት መፍጠር አልነበረም የሚያስፈልገው የሚል መልእክት ነው ያለው። እና አልተሳካም ያልኳችሁ ለዛ አልተሳካም። ህፃናት ተማሪዎችና ተፈናቃዮች ናቸው ተሰብስበው የነበረው። በተለይ ያኔ መጀመሪያ ጦርነቱ አካባቢ ላይ ጦርነቱ ሊጀመር አካባቢ ያኔ እንደዚሁ ህዝቡን ያሰልፉት ነበር። ያኔ የነበረውንና አሁን ያለውን ብታዩት በጭራሽ አይነጻጸርም። በጭራሽ ዛት ማች የህዝብ ድጋፍ ያለው ጉዳይ አይደለም። ግን የህዝብ ድጋፍ የለውም በሚል የሚያቆሙት አይደለም። ከዚህ ውጪ አማራጭ የለንም ብለው ወደ ጦርነቱ መግባታቸው የማይቀር ነው። በነገራችን ላይ መሸሻ ኮሪደርም ያዘጋጁበት አንዱ ምክንያት ይሄ ነው። አሁን ለመደበቅ ምቹ ስላልሆነ አይ ቲንክ እንደኔ ዋነኞቹ ሰዎች ኤርትራ ሆነው ጦርነቱን የሚመሩት ይመስላል። ትግራይ ውስጥ ሆነው ጦርነቱን አይመሩትም። ኢቭን ሻቢያም ቢሆን የትግራይ ፖለቲካና ወታደራዊ አመራሮች ትግራይ ውስጥ ሆነው ሰራዊታቸውም ትግራይ ውስጥ ሆነው ከነሱ ጋር በጋራ ተሰልፎ ከፌደራል መንግስት ጋር አይዋጋም። ምክንያቱም አያምናቸውም ሊያደርጉ እንደሚችሉ አያምኑ ማለት ዞሮ ይወጉታል አይደል። ግን አሁንም ቢሆን ትንሽ ጊዜ ለመግዛት ሲሉ እንደገና የድርድር ጥያቄ ሊያነሱ ይችላል። ስለዚህ ሻቢያ ዋነኞቹን ሰዎች እጁ ላይ ይዞ ነው ከነሱ ጋር ጦርነቱ ሊያደርግ የሚችለው። በዛም ውስጥ ወታደራዊና ፖለቲካዊ ውሳኔዎችን በሙሉ ከሱ ፍላጎት ጋር በተያያዘ አይነት መልኩ እንዲወሰኑ እያደረገ ሻቢያ ራሱ የሚመራው ጦርነት ነው ትግራይ ውስጥ የሚኖረው። ለዛ ደግሞ ወታደራዊ ፖለቲካዊ አመራሮቹን ኤርትራ ውስጥ ሆነው እንጂ ትግራይ በረሃ ውስጥ ሆነው አይሆንም። ለዛ ግን የሚያቀርብላቸው ምክንያት አሁን ትግራይ በረሃ ወይም ደግሞ እንደሚደበቁበት አካባቢ ያለ ስሙን አላውቀውም፣ ብቻ አጠቃላይ ትግራይ ለመደበቅ ለነሱ ምቹ አይደለም። አሁን ክፍፍል ስላለ ህዝቡም ቢሆን ሙሉ በሙሉ ተባባሪያቸው ስላልሆነ ትግራይም እነሱን የምትደብቅ ክልል አይደለችም። አሁን ላይ የጦርነቱ ባህሪ ትግራይ ውስጥ ሆኖ የሚመሩት ሳይሆን ኤርትራ ውስጥ ሆኖ በርቀት የሚመሩት ጦርነት ይሆናል የሚል ግምት ነው በእኔ በኩል ያለኝ።
ሰላም